ቤት ለመግባት ነው። ምክንያቱም አሁን በዋነኝነት ይቅርታ ብያለሁ። ይህን መንግስት ይቅርታ ስል ደግሞ ግዴታውም ውዴታውም ይመስለኛል ይቅርታ የማድረግ ምክንያቱም ይቅርታ ከጠየቅኩ አንድ መንግስት መብቴ ይመስለኛል። በቃ ይቅርታ ብያለሁ፣ አጥፍቻለሁ፣ ይቅርታ፣ ስለዚህ ወደ ሀገር መግባት አለብኝ የሚል ጥያቄ አቅርቤያለሁ። ስለዚህ የሚሰጠኝም አካል አጣው። በደንብ ይቅርታ እናስብላለን። ከተሳካልን በሰላም ሀገር እንድትገባ ጥረት እናደርጋለን። ከተሰማን ይሄ ሰውዬ ጥሩ አድርገን አረፍተ ነገሩን እንሰራለን። የመንግስት ሆድ እንግዲህ የሚባባ ከሆነ እናባባለን። ከዛ በፊት ግን ፍቅር ሲዝም ለመመለስ ምን አነሳሳ? ቸገረ ግልጹ ነው ምናወራ። ያሰብከው አልተሳካም። እዛ አካባቢ እንዴ ነው እንዳሰብከው አልተንቀሳቀሱ። ምንድነው ሀሳብን ያስቀይረ? እኔ ሀሳቤን ያስቀየረኝ አንድ ነገር ነው። ህልም አየሁ፣ ቁም ነገር። በህልሜ ብልጽግናንም ተቀላቀል አቁም ፖለቲካ ተባልኩኝ። እሺ ብዬ እኔ ህልም ነው የምሰማው። ህይወቴ በህልሜ የተመሰረተ ነው። ስለዚህ ወደ ሀገሬ ደግሞ አፍሪካ ውስጥ ነኝ። ኤሮፓ አሜሪካ አይደለም ያለሁት። ምን አጉላላይ መጉላላት ሆነብኝ እኮ በገንፎ በምናምን። ስለዚህ ወደ ሀገሬ በገባ ይሻላል እና ይቅርታ የሚል ጥያቄ አቅርቤያለሁ። ከልብህ አይደለም ይሉኛል ብዙዎቹ። እኔ ከልቤ ነው፣ ምክንያቱም ቪዲዮዎችን አጥፍቻለሁ፣ ገብተው ማየት ይችላሉ። ስለዚህ በህልም ስላየ ነው እንጂ ገንፎ ቁርስ፣ ምሳ፣ እራት ገንፎ መብላቱም ሰልችቶ አይደለም። ነገሮች እንዳሰብካቸው ስላልሆኑም አይደለም። በህልም ስላየ ነው። እኔ በህልም ስላየው ነው። የፈለገ ቢሆን አልመለስም ነበር። ህልም አየሁ። ተመለስ፣ ይቅር፣ ፖለቲካ ይቅርብ፣ ይቅርታ በል ተባልኩኝ። ይቅርታ የሚል ቪዲዮ ከአንድም ሁለት ሰርቻለሁ እና አሁን ማነው መልስ የሚሰጠኝ? ቲክቶከሮቹ እኔ ነው የምሰጥ ይሉኛል። እነሱ እንደነ መንሱር ያለው ምንድን ነው መልስ የሚሰጠኝ ለኔ? ስለዚህ የሚመለከተው አካል፣ በቀጥታ የሚመለከተው አካል ይቅርታዬን ተቀብለው መልስ እንዲሰጠኝ ይጠይቃለሁ ከትህትና ጋር። ማን ነው ከበድ ያለ ነገር ምን አለ? ማንስ መልስ የሚሰጥ? አጠገብ ምን አለ? ከበድ ያለ ነገር ምን አለ? ቤት ውስጥ ምን አለ? ፊት ለፊት ድንጋይ ምንም የለም። እንትን ያለ ውሃ ነው ያለው። በጀሪካን ውሃ ተሸክሜ ይቅርታ ጠይቅ። በጀሪካን ስ በኮንቴነር በዚህ ሌላ ከበድ የሚል ነገር የለም። የኮመዲኖ ምናምን ነገር የለም። የምሰብክበት ስፒከር ነው ያለው። ሌላ በቃ ምን ላይ ነው የምተኛው? ፍራሹ አለ። ከበድ ያለ ነገር የለም ምንም። በቃ ጀሪካን አለ። ጀሪካን ኦኬ። ጀሪካኑን ያዝ። ጀሪካኑን ያዝ። የኢትዮጵያ ሕዝብ እያየ እዚህ ውስጥ ከፍተኛ የመንግስት ሰዎች እንዳሉ ገምታለሁ። ሪከርድ ይደረጋል። ነገር ከልብ እኔ የምልህን ትላለህ። እንግዲህ ከመንግስት ጋር በዚህ ትጨርሳለህ። ቀጥሎ ደግሞ ከኢትዮጵያ ሕዝብ ጋር ትጋፈጣለህ። ምክንያቱም አንተን ተማምኖ ትግል ውስጥ የገባው ነው። እኔ አያገባኝም። እነሱ ኤሮፕና አሜሪካ ሆኑ ነው። አያገባኝም። የራሳቸው ጉዳይ። አንተን እኮ ተማምኖ የተከተሉ እኮ አሉ። እኔ ነኝ በገንፎ የተሰቃየሁት። እነሱ አለ በላቸው። ለአዋጡኝ ነገር ይስብኝ። እስኪ ጀሪካኑን ያዝ። እሺ ጥሩ። በእናት ሆድና የመንግስት ሆድ ሰፊ ነው። ፍቅር ሲዘመን በትልቁ እናደርጋለን። እኔ በገንፎ ቁርስ፣ ምሳ፣ እራት ገንፎ ስበላ እናንተ የት ነበራችኋል? አንዳንዶቻችሁ ነፍሳችሁ አይማል። ቴንክ ዩ። እሺ ፍቅር ሲዘም ትከሻ ታደርጋለህ። እነዛ ትሸከማለህ። እኔ ነቢይ ደምሳሽ በመባል የምታወቀው ሁላችሁ ያላችሁ ሪከርድ አድርጉ። ይህን ሪከርድ አድርጉና አንሸራሽሩ። ሶሻል ሚዲያ እንደምታውቁት በጣም አቅም አለው። እዚህ ውስጥ ያላቸው የመንግስት ሰዎች ይሄ አገር በቀል ነብይ ነው። እውነት ለመናገር ከሌላ የመጣ ፈልሶ የመጣ አይደለም። የድሉን እየሞከረ ያለ ነብይ ነው። ትንሽ የፈጠነ ትውልድ መሀል ስለተገኘ ነው እንጂ ትንሽ ቆየት ብሎ ቢመጣ ኖሮ ዛሬ ብዙ ተከታዮች ይሆኑ ነበር። ከሱ ያነሰ እውቀት ያላቸው ዛሬ የተሳካላቸው ዓለም ላይ ያለ ነው። አገር በቀል ነብይ መሆኑን አይታችሁ ተሳስቶት የምላስና ጥርስ የሚጋጫል እንግዲህ ሰዎች አሳስተውት
መተላለፉ አለ፣ የተናገራቸው ነገሮች አሉ። ይህን ከግምት አስገብታችሁ ነቢይ ደምሳሽን ቁርስ፣ ምሳ፣ እራት ገንፎ ከመብላት እንድትታደጉት ሀገር ቤቱን ደግሞ ገብቶ የተለያዩ ማህበራዊ ጉዳዮች ላይ እንደሚሳተፍ ይህን ታደርጋላችሁ። እሺ ነቢይ ደምሳሽ እኔ ነቢይ ደምሳሽ ጥጋብ ንፍት አድርጎኝ እንደ እናት መታየት ያለበትን መንግስት አንዳንድ ሰርጎ ገቦች አሳስተውኝ እኔም አንዳንድ ጊዜ እይታ የተንሸዋሮ አላስፈላጊ ንግግር ተናገር ያለውና የእናት ወድና የመንግስት ወዶ ሰፊ እንደመሆኑ መጠን ይቅርታ እንድታደርጉልኝ ጊፍት እየሰጣችሁ አገር ቤትም ገብቼ የኮሪደር ልማቱን በመጥረጊያ ሳይሆን በምላሴ ሁሉ ለማጽዳት ዝግጁ ነኝ። እንዲሁም አሰብ ላይ ቢሆን እዋጋለሁ። አሰብ ላይም ቢሆን ፈንጂ አምካኝ ሆኜ አገሬ በምትፈልገኝ ቦታ ላይ ሁሉ እሳተፋለሁ። አሰብ ላይ ፈንጂ አምካኝ ወይም ማንኛውም ነገር በመደብ እሰራለሁ። ምክንያቱም እሱ ነው በጣም አንድ ተቃዋሚ እንደሆነ ያደረገኝ የወደብ ጉዳይ። በቃ ይበቃዋል። ይሄ ልጅ ተጸጸቷል። ዋናው መጸጸቱ ነው። በቃ መልሱ። አገሩ ስላለች ነው ልመለስ ያለው። አገሩ ባትኖር ወዴት ይመለሳል? እና የሰው ሀገር የሰው ነው። እና እባካችሁ ፍቅር ሲዝም እንደው ሀገር ቤት ሲገባ እባካችሁ እንደው አታሳፍሩት። እንደው በእግዚአብሔር እንደው በቃ በኢትዮጵያ ሕዝብ ፊት ይቅርታ ጠይቋል። ድንጋይ ተሸክሟል። መጸጸቱን ሰምታችኋል። ተገቢ የሆነ ይቅርታ እንዲደረግለት እዚህ አጋጣሚ ለመናገር እንወዳለን። እሺ መጨረሻ ላይ የምትለው ነገር አለ? እሺ ወርዷል። ተስፋ የሚያስቆርጥ ነገር አትንገሩት። አሁን በጣም ያስኛል። የሚመለከተው አካል ፍቃድ እንዲሰጠኝ ነው ባካችሁ። እኔ የምሬን ነው። ምን አባቴ ይታረኛል እንዴ? ቆይ አንዴ እንትን አላስገባል። ዋንጋሪ አለ። አሁን በጣም ያስኛል። የሚመለከተው አካል ፍቃድ እንዲሰጠኝ ነው ባካችሁ። እኔ የምሬን ነው። ምን አባቴ ይታረኛል እንዴ? ቆይ አንዴ እንትን አላስገባል። ዋንጋሪ አለ። አንተ እኮ ገንፎ ሰለቸኝ ነው እንጂ ያልክ እኮ ሌላ ነገር አላነሳም። በጭብጥ ማለት ነው። አንድ ጊዜ ላውራኔ ማንን ነው የምጠይቀው? እሺ እኔ ግራ ገብቶኛል። ማንን ነው የሚመለከተው አካል ይቅርታ ማለት ካለብኝ ልበል? ማንን ነው የምጠይቀው? እንዴ ማን ነው ውጣ ያለ? አንተ ማን ውጣ ያለ? መጀመሪያ በራስህ ያለ የወጣው ማን ውጣ ያለ? አሁን አጠፋው ይቅርታ አልኩኝ። እንዴ በራስህ ወጣ፣ በራስህ መግባት አችልም። እንዴ ምን 20 ዓመት ነው የምታሰረው? እንዴት ነው የምገባው ሳይፈቀድልኝ? ምንድን ነው የሰራኸው ነገር? ምን ወንጀል ሰርተሃል? አይደለም እኔ አሁን ይቅርታ ብያለሁ። ምናልባት ይቅርታ ያልኩት ሊያቀልልኝ ይችላል። ግን ወይ እኔ ያልገባኝ ነገር ፍቅር ሲዝም እኛ ማናውቀው ሌላ የሰራው ወንጀል አለ። አመፅ ለማስነሳት ስለሞከርኩ ነው። ምንም ያደረኩት ነገር የለም። አመፅ ለማስነሳት ምን አልክ? እኔ አልሰማሁም። በቃ አሁን ያለፈው አልፏል። አሁን ይቅርታ ላይ ነን ያለ ነው። እኔ ወደኋላ መመለስ አልፈልግም። ኦኬ፣ ስለዚህ በቃ ተነገረ እኮ። አሁን አንተ በተሻለ መጠን ያደረግከው ነገር ለኬዝህም ነው። በቪዲዮ ከማይታዩ ልጆች ጋር እነሱ ገስት ላይ ገብተው አበባ ምናምን ሲስንትን ሲሉልህ የቲክቶክ እንትን ቴምፖ መቆጣጠር ከብዶ አላስፈላጊ ንግሮች ተናግራል። ከዛ ደግሞ ይቅርታ ጠይቃል። ብትታሰርም እኮ ምንድን ነው አንተን ለማረም ነው። ለምንድን ነው የምታሰረው? ይቅርታ ነገሩ ወይ ተረጋጋ። ብትታሰር እንኳን ተረጋጋ። እኔ እኮ አንተን እኮ ሀሳብ እየደገፍኩ ነው። ብትታሰርም እንኳን 4 ጊዜ እኮ ታስሬያለሁ። ታስረህም እኮ እስር ቤት ውስጥ ሃይማኖትን ማስፋፋት አለ። ብዙዎች በዚያ መልክ ነው ሃይማኖት የተስፋፉ።
ምንም አትፍራ። ውጣ ያለ የለም አል ግባና ያው የመጣውን መቀበል ነው። ምንም እንትን የለም እኮ አንተ ምን አንተ መታሰር ይፈራው ለምን ታሰራለህ እንዴ? እንደዚህ ለዚህ ለምን ካገር ወጣው? ለምንድን ነው የማልፈራው? ቀላል ስርዓት ነው እንዴ? እኔ አሁን አንደኛ 100% አትታሰርም ልልህ አልችልም፣ አላውቅም። እኔ ላደርግልህ የምችለው ነገር ምንድን ነው? ሚዲያውን ተጠቅመ ሀሳብን እንድታስተላልፍ መፍቀድ ነው እንጂ ያደረግከውን ወንጀል እኔ አላውቅም። የሚመለከተው አካል በቀጥታ እንዲያዋራኝ ነው የምፈልገው። ማንም የቀበሌ አስተዳደር ሳይሆን የሚመለከተው ማንም ለእኔ ሊፈቅድ አይችልም። እኔ ልንገርህ አንተ ልጅ የመጀመሪያው ነገር ከቀበሌ ጀምሮ ከወረዳ ከዞን ከክልል በተለይ እንደው በደንብ በጥንቃቄ መጠበቅ ያለብን ኔትወርክን መዘርጋት ያለብን ከቀበሌ ባለስልጣናቶች ጀምሮ ለምን መሰለህ? ዛሬ ስልጣን ላይ ትልልቅ ቦታ ስልጣን ላይ የምታያቸው እነዚህ ቀበሌ ውስጥ ያሉ ሰዎች ናቸው። የዞን አስተዳዳሪ፣ የወረዳ አስተዳዳሪ አትናቃቸው። ከእነሱ ልዩነት ፍጠር። ሁለተኛ ይቅርታ ጠይቀሃል። በቃ እንደ ማንኛውም ሰው ሊሳሳት እንደሚችል ሰው በቃ ይቅርታ በጀሪካን ውሃ ተሸክመ ማለት ነው 5 ሊትር 10 ሊትር ተሸክመ ይቅርታ ጠይቀሃል። ትልቁና ሰፊ የመንግስት መዋቅር ደግሞ ቀበሌ ነው። የቀበሌ ምናምን አትብል። አንተን እኮ ማሰር የሚያስረው ራሱ ቀበሌ ነው። ይህን ታውቃለህ? እሱ ራሱ ቅድም ይቅርታ የጠየቀውን እያፈረስክ ነው እኮ። ምን አሁን አንተ ከዚህ በኋላ ሉስ ገብተህ በቃ ተሰምተሃል እኮ ነቢይ ደምሳሽ ተሰምተሃል ለማለት ይሁን ቴዲ። እኔ ለማለት የፈለግኩት የኔን የሚፈቅድልኝ ማንም ሰው መፍቀድ አይችልም። የሚመለከተው አካል ማለት እንደውሎ ፍቅር ሲዝም ይሄን ያለው ምናምን አንተ ጠቅላይ ሚኒስትሩ እንዲያነገርም ነው የፈለግከው አንተ። የሚመለከተው አካል ደረጃ ያለው በከፍተኛ ደረጃ ካልሆነ እንዲፈቅድልኝ አይችልም ማንም ሰው። ገብቼ ነው እንዴት ነው አንተም ፍራቻ ነው እንትን ያደረገህ እንጂ እኮ ውጣ ያለ ሰው የለማ። ነቢይ ደምሳሽ አንድ ነገር ልንገርህ፣ ወይም ትእዛዝ አልወጣብህ። አንድ ነገር ልንገርህ፣ ብትታሰር እንኳን ይቅርታ ሳትጠይቅ እንኳን ብትታሰር ዋናው ምንድን ነው ዓላማ? የስር እኮ ዓላማ ጸባይ ማረሚያ ነው የሚባለው ራሱ ጸባይ እንዲታረም ነው፣ እንድትሻሻል ነው። ታረምኩኝ እኮ ይቅርታ አልኩኝ እኮ። ይህ ይቅርታ ማለት መታረም ነው እኮ። ተረጋጋ። አንተ አልኩ ሱሪ ባንገት ሆንክ እኮ። ገና የተናገርከው ይቅርታ እንኳን ሪከርድ ተደርጎ እኮ አልተንሸራሸረም እኮ። ተረጋጋ። ዛሬ ያለ ህዝብ ጋር የህግ ሰው ነው እኛ አደራ አለዋለሁ። ኢቨን አስቸጋሪ ከጠበቅነው ነገር እንኳን ውጭ እንኳን የሆነ ነገር ቢፈጠር በህግ ያግዛል ብዬ ተስፋ አድርጋለሁ። ዋንጋር ይሰማል። እንደ ባለ ጉዳይ ደግሞ የሚመለከተው አካል መቶ አናገረኝ ትላለህ። አንተ እኮ ባለ ጉዳይ አይደለም፣ አንተ እየተማጸንክ ነው ያለው። ስለዚህ የሚመለከተው አካል ጋር አንተን እንጂ ድምፅ ማሰማት ያለብን እነሱ አይደለም መጥቶ የሚያናግሩ። ዋንጋር ይሰማል። አሁን ትሰማላችሁ። ስታ ነበረ ወንድም ደምሳሽ እንደዚህ የዋህ ልጅ መሆንን አላውቅም ነበር። በጣም የይቅርታ ልብ አለህ። ይቅርታ የጠየቀ ሰው ነብይ በለው ታላቅነት ነው። አፍሪካ ዩናይትድ እኔ ነብይ አይደለም ወንድሜ ነው። ወንድም ነብይ አይሆንም አላልኩም። እኔ ወንድም ናቲክ ይቀርባል ይመስለኛል። ወንድም ነው ያልኩት። የይቅርታ ልብ ጠያቂ ታላቅነት ነው። ይቅርታ መጠየቅ ታላቅነት ነው። ግን አንድ ነገር ቃል ግባ አንተ ራስህ። እኔ ያለሁት አዲስ አበባ ነው። ይቅርታ ጠይቀህ ይቅርታ መንግስታችን የይቅርታ ልብ እንዳለው ነገሮችን በይቅርታ ማረም እንደሚፈልግ በግልጽ ፖሊሲ አውጆ የተነሳ ስለሆነ ይቅርታውን አስፈጽማለሁ ብዬ ቃል እገባላለሁ። ግን አንተ አንድ ቃል ግባ። የምትገባው ቃል ይቅርታ ጠይቀህ ተመልሰ ደግሞ እንደገና ተመሳሳይ ጥፋት እንደማታጠፋ ቃል ግባ አንተ ራስህ። አሁን ጀሚል ለሚያዳምጥ ማህበረሰብ ቃል ግባ። ጄሪካን ተሸክሚ ሁለተኛ በቃ አሁን አውርደዋል። ተሸክመሃል የሚመለከተውን አካል የኦሮሚያ መንግስትን ህዝብንም ሆነ መንግስትን ያው ይቅርታ ጠይቃለሁ። በፍቅር አምላክ ክብረት ይስጥልን። ይቅርታ መጠየቅህ በቂ ነው።
ታርም ያለው ቤት ይመለሳለሁ። ኢትዮጵያ ደግሞ ይቅርታ የጠየቀች ልጇን አትገፋም፣ ታቅፋለች፣ ሌሎቹንም ማስተማሪያ ታደርጋለች። እኔ ቃል እገባልሃለሁ አንተ ብቻ እንደማታጥፍ ህልማየው ብለህ ነገ ጧት ደግሞ ሌላ ነገር ውስጥ እንደማትገባ እሷን ብቻ ቃል ግባልኝ። መንግስት ጋር ሊያጣላህ የሚችል ህልም እንደማታይ ብቻ ቃል ግባልኝ። በተረፈ ቴዲ ፎሎ እውነት የፍቅር አምላክን እኔ እግዚአብሔር ነው የነገረኝ። ከብልጽግና ጋር ታረቅ፣ ፖለቲካ አትግባ ያለኝ እግዚአብሔር ነው። የእግዚአብሔርን ቃል አከብራለሁ። እውነት እኔ ቃሌን አላጥፍም፣ ቃሌ ነው። ከዚህ በኋላ ተቃዋሚ እንደዚህ አይነት ፖለቲካ ውስጥ ጭራሽ አልገባም። ሃይማኖቴን ብቻ ነው ማራመድ የምፈልገው። ጊዜ ጭራሽ ለሃይማኖቱ ጊዜ አሳጣኝ እንጂ አልጠቀመኝም። ዋና የምሰራው የሃይማኖት ስራ ነው። ከዚህ በኋላ ፖለቲካ ነክ ጉዳዮች ላይ ከተገኘ የተሸከምከውን የጀሪካን ሙሉ ውሃ ትጠጣለህ። አልገባም እንጂ እንዲ አበድኩ እንደ እኔ በሰላም ልኖርበት እኔ ያገናኘው ቁም ነገር አሁን በቁም ነገር ያገናኘው ቀልድ አይደለም። እኔ በሲሪየስ ተቸግረሃል 100% እርግጠኛ አልሆነልም። ነገር ግን አንድ ነገር እርግጠኛ የሆነው እዚህ ጋር አለ ዋንጋሪ የህግ ሰው ነው። ቃል ገብቶላል። ቃሉን የሚበላ ወይም ደግሞ ቃል አባይ ሰው አይደለም። አንተ በማንኛውም ከዚህ በኋላ አንተ አካሄድን አሳምር፣ ሃይማኖቱን ሆነ ፖለቲካ ውስጥ መግባት አልፈልግም ብላል። ከተከታዮች ጋር ቀሪም ትጨርሳለህ። ግን ኢትዮጵያ ሀገረ መግባት ስለፈለግ ሀገረ ገብተህ ማንኛውም ለሚፈጠርብህ ነገር የህግ እርዳታ ዋንጋሪ ህጉን ተከትሎ ያስፈጽምናል። ትልቅ ነገር ነው። ቴድ ግን እኮ ድንጋይ አይደለም ዘይት ይዞ ቅርታ መጠየቅ እኮ በኢትዮጵያ ባህል አይፈቀድም። እና ምን ያዝ ዋለው እኮ ጀሪካ ወይ ውሃውን ድንጋይ ነው የሚያዘው። ያውም አጥፍታል ብለህ በራስህ ማለት ነው። አጥፍታል ያለ አካል እኮ ያላል መሰለኝም። እኔ ትእዛዝ አልወጣብህ ለመታሰር ከሀገር ስትወጣ። እንዴት ነው እሱ ራሱ እኮ ግልጽ ማድረግ አለብህ አንዳንዱን ነገር። የፍቅር ሲዝም አንደኛ ኬንያ ተሰደደ። ለኬዙ እንዲመቸው አንዳንድ ስቶሪዎችን ቢውል እያደረገ ነበር። በዚህ መሀል ላይ ተናዶ ኦብቪየስሊ ከመንግስት ጋር ተጋጭቼ እንዲህ ብዬ በዚህ ሚዲያ በዚህ ቀን እንዲተናገሬ ብሎ ዶክመንትን ለማስገባት እንዲመቸው ነው። ነገሮች እንዳሰቡት አልሆነም። ይሄ ልጅ እንግዲህ ማንኛውም ሀገሬ በምትፈልገኝ መንገድ ላይ ተኳሽ አይደለም ፈንጅ አምካኝ ሆኜ ሁሉ እስከ መሰዋት ድረስ ደርሳለሁ ብሏል። ተጸጽቷል። ከተጸጸተ ደግሞ እንግዲህ ዋናው ይቅርታ ነው። ሀገሩን አፍቋለች። ሀገሩን ጠልቶ አይደለም፣ የእህል ጉዳይ ስለሆነ ይሄ ከግምት ይገባል፣ ታሳቢ ይደረጋል። ከዚህ በኋላ ግን ፕሊዝ ማህበረሰብ ሞቲቭ ግን ቴዲ ሞቲቭ እሱ ናሬሽን ዴቨሎፕ ሲያደርግ እኮ ድጋፍ ፍልጋ ነው። ሪል መንግስት ጫና ፈጥሮበት ነው። ዝም ብሎ አይደለም እኮ እንዴ። ምንድን ነው እኛ እኮ የመንግስትን ስም ለማጥፋት ያነሳሳ ነገር ራሱ ምንድን ነው? ችግር ነው። እሱ ጭምር ተናዞ ነው ድንጋይ ይዞ እንትን ማድረግ ያለበት እንጂ ዝም ብሎ ድጋፍ ፍለጋ ኮይን እንዲወርድለት ተሰደድኩ ምናምን ያለ ሁሉ ይበራከትብናል። ታውቃለህ፣ አቀባበል ይበዛብናል። እንደዚያ ከሆነ እሱ ይስተካከላል። ግን ዋናው ምንድነው ፍቅር ሲዝም ዛሬ ፍቅር ሲዝም እኮ ምንም ኢንተርኔት ላይ ገብታችሁ ጉግል ብታደርጉት የሚወጣ ሰው ነው። ፕሮፋይል ያለው ሰው ነው። አንድም ያናደደው የሰላምና ጸጥታ ቢሮ ታውቃላችሁ፣ የሃይማኖቱን ፍቅር ሲዝም እኔ ከስር መሰረቱ ስለማውቀው ነው። እንደምሳሽን ከመጀመሪያ ሲንስ ዴዋን አውቀዋለሁ። እኔ መድረክ ሰጥቼ ፍቅር ሲዝም ብሎ ሲመጣ ህዝብ የጮህብኝን ጊዜ አስታውሳለሁ። ዛሬ እንዲህ ነው የቀበሉት። ይሄ ልጅ ለብዙ ወራቶች 1000 ፊርማ አምጣ ተብሎ ሲመላለስ ነበር። 987 ላይ ቆመ። 13 ሰው ጎደለበት። ይሄ የፈጠረበት ብስጭት አናደዱ። ቢሮክራሲው፣ በዛ ላይ ደግሞ የተለያዩ ንብረቶች የነበሩ ሰው ነው። ለብዙ ሰዎች ይደርስ የነበረ ሰው ነው። መሬት ሲወሰድበት በልማት ስም እሺ አለ። ስቴዲየም ያካክሉ መሬቶች ተወስዶበታል። ያንን ሁሉ ችሎ እሺ አለ። ከዛ ሃይማኖቱን ደግሞ ማስመዝገብ አልቻለም። ይህ ሁሉ ሴቶችና ወጣቶች ቢሮ ይሰራ ነበር። 987 ሰው ጎሎት በዚህ እንኳን ስንት ጊዜ በአካል አውቃለሁ። ፌቨን ቢሮ ስንተኛ ፎቅ ነበር ገርቆስ የምሰራው? ፍቅርዝ በአካል አውቃለሁ። ፌቨን እኮ አሳስረኛለች። ሁለቴ ደሞዜን
አስቆርጣብኛለች፣ ቤቴ ፈረሰ፣ የባንክ አካውንት የተዘጋ። በዛ ነው ተናድጄ ተቃዋሚ ሆንኩት። እንትንን ስለጣስክ ነው። ምንድን ነው ሰኩላሪዝምን ጥሰህ ቢሮ ላይ ሃይማኖት ኤክሰርሳይዝ ማድረግ ስለፈለግ ህግ ነው እሱ። ምንም የእሱ አይደለም እሱ። እንደዚያ አትውሰድ። ብዙ ነገር የተበደልኩት ነገር አናዱኝ ነው ፖለቲካ ውስጥ የገባሁት። አሁን ደግሞ ይቅርታ አልኩ። ከስራም ተባረረ ልጅ መከራው በዛበት ያለው ነገር ሁሉ ተወሰደበት በልማት ሰበብ። እሺ ብሎ ለልማት ኦኬ፣ ለልማት ከሆነ ይሆን አለ። ከዛ በኋላ ሃይማኖቱ እንዳሰበው አልሆነለትም። ከዛ በኋላ ደግሞ እስኪ ድል ልሞክር ብሎ ከሀገር ወጣ። ከሀገር ሲወጣ ደግሞ ኬዝ ያስፈልገው ነበር። ያው ኬዝ ደግሞ ሲያስፈልገው እንደተለመደው መንግስትን መሳደብ ነበር ብቸኛው አማራጭ። አእምሮ ያመጣለትን ስም የነገረውንም ሁሉ አስተጋባ። ይህን ሲል ግን እያዘነም ከልቡ አይደለም። መጨረሻ ላይ ግን የሚያምነው አምላክ ደግሞ የፍቅር ሲዝም አምላክ ብልጽግና እንደግፋል። የስተት መንገድ ላይ ነው ያለው አለው። ይቅርታ ጠየቀ። መጨረሻ ላይ በምትገባበት ሰዓት ይህ ሁሉ ከግምት እንዲገባልህ ነው። ሪከርድ የሚደረግ ነገር ስለሆነ ታሪካዊም ነገር ስለሆነ የኢትዮጵያ ሕዝብ ይረዳሃል። አንተን አምኖ የተከተሉ የእምነት ተከታዮች እነሱን እንግዲህ እነሱም ይረዱሃል። እስቲ አፍሪካዊ ዩናይትድ ልጠይቀው ጥያቄ ፍቅድልኝ። እሺ ጠይቀው። አፍሪካዊ ዩናይትድ ጥያቄ ፍቅድልኝ። ጠይቀው። አፍሪካ ዩናይትድ እንግዲህ አውቀዋለሁ ብለሃል። ይሄ ልጅ ይቅርታ ጠይቋል። መቼም ጌታቸው ረዳን ይቅርታ አድርገን ቁመት የሰጠን መንግስት ደምሳሽ ላይ ከዚህ በላይ ጭካኔ ማሳየት ተገቢ ነው እያላስብም። እስቲ አንተ ለደምሳሽ ይቅርታ የማይደረግበት ምክንያት አለ? አጥጋቢ የምትል አቋለው ስለ ያልኩት መጀመሪያም ከሀገር ስትወጣ መንግስት አላሳደደህም። ውጭም ለመውጣት ሞቲቭ ሃይማኖት ለማስፋፋት ከሆነ እዚያው ብትቆይ፣ የገንፎ ችግር ከሆነ ደግሞ ያስቸገረህ ድርቆሽ እንጀራ ልክልሃለን። ዋናው ጉዳይ ደግሞ የሆነ ድጋፍም ለማግኘት የመንግስትን ስም መንግስት ወደ ኬንያ ለመሰደድ ምክንያት አድርገህ ወጥተህ ከሆነ ግን እሱን በተገቢው አድሬስ ማድረግ አለብህ። ይሄን ነው ያጠፋሁት በተሳሳተ መንገድ ብለህ አድሬስ ማድረግ አለብህ የሚል እንጂ እኔ እኮ ማን ነው ይቅርታ የሚሰጠው? በራሱ ነው የወጣው፣ በራሱ መመለስ አለበት የሚል ሀሳብ ነው ያነሳሁት። ወጋሪ ጠረጠኝ ከሆነ ይቅርታ መጠየቅ የለበትም፣ መመለስ ይችላለሁ። በጣም ታንኪዩ ሀሳብ በዚህ ግልጽ ማድረግ። ደምሳሽ እንዳትመለስ ያስፈራራ አስራለሁ ያለ ወገን አለ። አሁን ዝም ብዬማ ይቅርታም ብዬ ታሰራለሁ እንኳን ሳልል፣ ምናልባት ይቅርታ ማለት ያቀለው ይሆናል እንጂ መታሰሪማ አይቀርም። ስለዚህ ያስፈራራ የምትሰጋው ከዛ እኮ ፖሊስ እያሯሯጠኝ የወጣሁት የምሬን እኮ ነው። ባንክ ተዘጋ፣ ምን ተዘጋ፣ ከ10 ወር በላይ ፖሊስ ፈለጉኝ፣ ተደብቄ ሲመራኝ የወጣው። ስለዚህ ያኔም ልታሰር 10 ወር ተፈልጌያለሁ። አሁን ደግሞ አስቡት። ስለዚህ ወድጄ አይደለም፣ አሁን ደግሞ የበለጠ ነው የምፈልገው። በቀጥታ ደብዳቤ ላይ ጽፉ ይችላል፣ ግን እየፈለጉኝ እንደሆነ ቃል ይሄ ጥያቄ የምጠይቀኝ ያዘነብህ አካል ጋር ሄዶ አቤቱታም ለማቅረብ ይቅርታ አድርጉለት ለማለት አንተ በስጋት ነው? ዝም ብለህ ፖሊስ ሊያስረኝ ነው ብለህ ነው ወይስ ስፔሲፊካሊ ፖሊስ ጣቢያ ነው የምትለው? ፌዴራል ቤተሰቦቼ ጋር ከ6 ከ7 ጊዜ በላይ መጥቷል። ከፌዴራል ጽሕፈት ቤት ደብዳቤ ብሎ አሳይቷቸዋል ለቤተሰቦቼ። የእውነት ነበርኩ እኔ ቦታ ሸሸሁኝ፣ ተደብቄ 10 ወር ኖሮ ያለው የምር እዛ ራሱ። ከዛ ባንክ አካውንቴን ዘጉት፣ ሲያጡት ባንክ አካውንቴን ዘጉት። በዚህ ምክንያት እኔ እንደማልችል ስላወቅኩ ጠፋ። ለምንድነው የሚያሳዱ? ከዛ በኋላ ተቃዋሚ ስለዚህ ከዛ በኋላ ተቃዋሚ መጥሪያ ወጥቶብህ ነው ከሀገር የወጣ? ደብዳቤ እኮ ሁሉ አለ፣ የፌዴራል እግዚአብሔርን አለ። ከእንደገና ባንክ አካውንቴም ተዘግቷል እኮ። እዛ እያለው ራሱ በዚህ ደረጃ እየተፈለግኩ ነበር። አሁን ወጥቼ ደግሞ ጭራሽ ፖለቲካ ውስጥ ነው የገባሁት። ብዙ ነገር አውርቻለሁ እንደምታውቁ። ስለዚህ የሚመለከተው አካል መልስ ካልሰጠኝ እንዴት ነው የምገባው? የባሰ ነው ጣጣ ውስጥ የምገባው። ስለዚህ እኮ አንተ ማረሚያ ቤት ገብተህ ነው ቅርታ የምትጠይቀው። ታርመህ ማለት ነው።
እማይሆን እነ ጌታቸው እኔ ቅድም የነገርኩ እሱን ነው እኮ። መጀመሪያ አድሬስ ማድረግ ያለብህ በቦታው ተገኝተህ ነው። ተፈልገህ ከሆነ አው ተሳስቻለሁ ይታረማለሁ የምትለው እዚያ ቦታ ላይ ነው እንጂ ዘይት ይዛ አይደለም ያልኩ። ለዚያ ነው አልተረዳኝም። ኢትዮጵያ ከኢትዮጵያ ከመውጣት በፊት አስፈላጊ ከነበር እንግዲህ ድንጋይ መሸከም ነው። ፍቅር ከሀገር ከመውጣት በፊት በምን ነበር ትፈለግ የነበረው? ከዛ የተፈለግኩት እነ ጆከር ጋር ገብቼ ባለፈው በምንድን ነበር የታሰርከው ስባል እነ ጆከር ጋር ገብቼ እኮ ነው። በጣም አወራሁ። ምን አወራሁ? አካምቡልተኒ በሚለው አንልም የሚል ቃል ስለተናገርኩ ነው የታሰርኩት ባለፈው ስል ፌዴራል ቤት ተንጋጋለን በማግስቱ። ከዛ 10 ወር ተደበቅኩኝ። ባንክ አካውንቴንም ዘጉት። ሲብስ ወጣው ከሀገር። ከዛ ወጥቼ ደግሞ በንዴት ተቃዋሚ ሆንኩኝ እንደምታውቁት። አሁን ደግሞ በነገራችሁ ላይ እዚህ አጋጣሚ ላልሰማችሁ ሰዎች ማናችሁ ከ5000 ነው ከ5000 ጀምሮ ፎሎወር ያላችሁ በቲክቶክ፣ በፌስቡክ፣ ቴሌግራም ላይ ጽፌላችኋለሁ እንደ መረጃ። በተለይ አጸያፊ ንግግር ከሚናገሩ ሰዎች ስትለቅላችሁ ፕሮፋይላችሁን ባታበላሹ። አሁን በጣም ባሉ ነገሮች በተለይ ቲንክ የ5000 ነው መሰለኝ ከ5000 በላይ ፎሎወር ያላቸው ሰዎች ሃይማኖትን አስመልክቶ፣ ግለሰብን አስመልክቶ፣ ብሔርን አስመልክቶ የምታስተላልፏቸው አጸያፊ ንግግሮች በሙሉ እንደ ወንጀል ነው የሚታዩት። ይህ ኮሚታቱ ያስፈልገዋል። ስለዚህ አንተ ከሀገር ከመውጣት በፊት ወንትድ ነበርክ። አዎ እግዚአብሔርን ቪዲዮዎችን አላያችሁም? ማክስ አድርጌ ሸፋፍኜ ነበር የሚሄደው። 10 ወር ሙሉ ፊቴን ደብቄ ነበር የምጓዘው። በጣም የተፈለጉ ዋንጋር ይሄ ነገር እንዴት ነው የሚታየው? ወይ ለብሳ እንግዲህ ይቅርታው ሙሉ እንዲሆን በእርግጥ አንተ የተናገርካቸው ነገሮች እኔ የሰማኋቸው ነገሮች የሉም፣ ብዙም ስላልተከታተልኩ ማለት ነው። አንተ አስቀያሚ ነው የተናገርኳቸው ነገሮች አስቀያሚ ናቸው የምትላቸውን በሙሉ በተመሳሳይ ፕላትፎርም ያንን ሪበት የሚያደርግ ቪዲዮ ስራና የተናገርካቸውን በዚህ ቀን ይሄን ያልኩት ስህተት ነው ብለህ ስፔሲፊካሊ የተናገርካቸውን ለይቅርታም ለሰሚውም ደስ እንዲል ማለት ነው። ይሄን ብያለው፣ ይሄ ስህተት ነው ጥፋት ነው ብለህ በግልጽ ወጥተህ አስተባብል። በተመሳሳይ ፕላትፎርም የሰማውን በዛው ስለሚሰማው ማለት ነው። ወይም እኔ ስላልሰማኋቸው ነገር ግን ለጊዜው አሁን ማንኛውም ነገር ብትናገር ከልብህ ይቅርታ ጠይቀሃል። ይህን ከልብህ ይቅርታ የጠየቀውን ነገር ግን ከልብ ላይ እንድጽፈው ፈልጋለሁ። ከልብ ላይ ዳግም እንደዚያ ነገር ውስጥ እንዳትሄድ፣ ሌላውንም በተመሳሳይ ጉዞ ላይ ያሉ ወጣቶችንም ለማረም እንዲመች አድርገህ ቆንጆ አስተማሪ ቪዲዮ ስራ። አይ ቲንክ አሁን የምታስበው ጥላም ሊሆን ይችላል። አንዳንድ ጊዜ ፐርሰፕሽን መጥፎ ነገር ነው። ፐርሰፕሽን ሊያጠፎኝ ነው እንደዚህ ነው የሚልም እንትን ውስጥ ካለ አላውቅም። እኔ ግን አንተ በወንጀል ትፈለጋለህ የሚል ነገር አልሰማሁም። እርግጠኛ አሁን ማስክን ብታደርግ ምንም ብተማረግ አታመልጥም። ግን እኔ በወንጀል ተከሳህ ትፈለጋለህ የሚል ነገር አልሰማሁም። ብዙ ዳታዎችም ቅርብ ነኝ አያለውኝና ግን የምትሰጋው የተጻፍም ካለ እዚህ መምሪያ ነው ብላ ነገረኝ። እዚያ መምሪያ ሄጄ እጠይቅልሃለሁ ቃል ስለገባው ለቴዲ ቃል ስለገባው። አመሰግናለሁ። ግን በምናምን እንዳይሆን ፌዴራል መጠየቅ ትችላለህ። ማዕከላዊ የሚፈልገውኛል። አካውንቴ እንዳለ የባንክ ተዘግቷል። ይሄ ነገሮች ተፈጽመዋል። እንግዲህ ከዛ በፊት ማዕከላዊ ታስር ያልነበረ ግድ የለም ኮሜንት ሲጽፉ ኮሜንት እየጻፉ እያየው ነበርና ብዙ ነገር ተናግሯል እያሉ ነው የተናገርካቸው። ማንኛውም ነገር ልትናገር ትችላለህ፣ ግድ የለም። እኔ ዋና የምፈልገው መታረምህን ነው። ታርመህ ህዝብንም ተናግረ ከሆነ ይሄን ማለቴ ስህተት ነው ይቅርታ ይደረግ፣ በደፈናው ይቅርታ ሳይሆን ያጠፋውን ጥፋት ስፔሲፊካሊ ይሄን ማድረግ ስህተት ነው ብለህ በግልጽ ትናገራለህ። አይ ቲንክ አፍሪካ ዩናይትድም እንደምታግዜ ቃል ግባ። አንተ ራስህ የምታውቀው ነገር ካለ አሁን አንተ የጠራሃትን ግለሰብ አላውቃትም፣ መሄድም ካለብኝ ይሄዳለሁ። ችግርህ ይፈታል። አንተ ግን ጥሩ ዜጋ ለመሆን ዳግም ላለመሳደብ፣ ማህበረሰብ ላለመናገር፣ በዚህ እድሜህ ክፉ ነገር ከአንደበት ላይ ወጣ ለራስህ ቃል ግባ። መጀመሪያ ለራስህ ቃል ግባ። የትም ቦታ በየትኛውም ስፍራ እንኳን ህዝብን ግለሰብን ዝም ብሎ ላለመሳደብ ለራስህ ቃል ግባ። ይህንን የምታረግ ከሆነ እኔ ባለኝ ሙያ በነጻ ተገቢውን አገልግሎት አግኝተህ ለሀገር እንድትበቃ ተገቢውን እርዳታ አደርግልሃለሁ። ይህን ቃል እገባልሃለሁ።
አመሰግናለሁ ወንድሜ፣ በእውነት ክበርልኝ። ሰላም ይብዛ። የተናገርኳቸውን ቃል አንዴ ለመድገም ይችላለሁ። ከፈለ አንዴ ልድገምላችሁ የተናገርኩትን። አይ ቪዲዮ ስራና ቪዲዮ ሰርተ ነው ፖስት የምታደርገው። እነዚህ ይቻላል። አዎ መያዝም ከተያዝክ እኔ ተሳስቻለሁ ብለህ ይሄንም ደግሞ ማስተባበያም ሰርቻለሁ ተሳስቼ ነበር የሚል በሚመለከተው አካል የሚፈልግህ ካለ ታቀርባለህ ማለት ነው። ገብቶሃል እንትኑ? አይ ከዚያ ያለፈ የህግ መታረም አለብህ የሚል ካለም አገሬ ስለሆነ ለመቀበል መዘጋጀትም አለብህ። ምንም የሚያስፈራህ ነገር የለም። አገሬ ነው። ብትታሰርም ገንፎ ከምትሰቃይ እዚህ ይሻላልና። በቃ ፍቅር ሲዝም ይህን ታደርጋለህ። ለተረፈ አይ ቲንክ ነገሮች ቀላል እንዲሆኑ እመኛለሁ። ዋናው መጸጸት ነው። ከዛም የከፉ ብዙ ወንጀሎችን ያደረጉ ሰዎችን በእድሜያችን አይተናል። እነሱም በይቅርታ የወጡበትን ጊዜ አይተናል። እንደው የፈለገ ፍቅር ሲዝም አደረገ የሚባል ዛሬ እንገነጠላለን ተብለን አውሮፕላን ከሰረቀው ክንፈ ዳኘው የበለጠ ወንጀል የሰራ አይመስልኝም። አውሮፕላን ተሰርቋል ታውቃለህ፣ እንደ ጭልፋ እንደ ማንኪያ እሱ ተፈቷል በይቅርታና አንተም ጉዳይ በተቻለ መጠን ከግምት የሚገቡ ነገሮች ይኖሩና በሀገር ላይ እንድትኖር እንዲፈቀድልህ ወይም ደግሞ ነገሮች ቀላል እንዲሆኑልህ እመኝልሃለሁ። ከዚህ በኋላ ባለው ቆይታ እስክትመለስ ድረስ ተጠንቀቅ። ሌሎች ቦታዎች ገብተህ የአላስፈላጊ ንግሮችን ሲቆሰቆሱ ስሜት የሆነ እንትን እንዳትልም ያን ተጠንቀቅ። ሁላችሁንም ከልብ አመሰግናለሁ። ነቢይ ደምሳሽ አመሰግናለሁ። ቴንኪዩ። ሰላም ይብዛ። በእውነት ዜር ስትልኝ ሁላችሁንም አመሰግናችኋለሁ። ቴዲም አመሰግናለሁ። ደህና ዋሉ። ቻው።